ሰላም አለይኩም። ምን ይዘጋሉ? አለይኩም ሰላም አትልም? እሺ ወአለይኩም አሰላም። እኔ ብዬ ነው ሰላምታ የምትመልስልኝ? ባይሆን እንዴ እንደናፈከኝ አቶሽ አናፍቅሽ። ወላሂ በጣም እንደናፈከኝ። ደግሞ ወደፊት ማለት አይደለ እንዴ እንዴት አትናፍቀኝ? ቆይ የወደፊት ስትይ ያው ምንሽ ነው? አሁን ጓደኛዬ አጎቴ ልጅ ወይም ክላስ ማለት ነው በቃ ከኒካህ በኋላ ይሻላል። ሄሎ ሰላም አለይኩም ውዳና ብቸኛው እህቴ። ወአለይኩም ሰላም። ምን ነው የደበረሽ ይመስላል? አይ አልደበረኝም፣ ትንሽ ደክሞኝ ተኝቼ ነው። ማሬ እንቅልፍ መተኛት ድህነት ነው ብዬ ስንቴ ነው ነገርኩሽ? በያን ተነስተሽ ነይና የለመድናት ቦታ ቆንጆ ቡና እንጠጣለን። እሺ ግን ባልኩሽ ሳልህ ደህና ነው? ውይ ሳልነግርሽ ያቺ ጓደኛሽ ምን ነው መምጣት አስለምዳን በዛው ጭልጥ ብላ ቀረሽ ብሎ እያለ ነበር ባይገርምሽ። ኧረ እመጣለሁ ይሙድ። ሰሞኑን እኮ የማዘር ጉዳይ አስጨንቆኝ ነው። እመጣለሁ። እሺ በቃ ጓደኛዬ ልዘጋጅ ነው የምሽ። እሺ ወይዘሮ ሀሊማ ቁርስ አቅርቢልኝ። ወይ ዋላሂ የኔ ውድ ናት። የውስጥ አዋቂ እኮ ናት። ምን እንደሚገርመኝ ታውቃላችሁ? የልቤን እስትንፋስ እናቴን ጀሊሉ ስለሰጠኝ አልሐምዱሊላህ። አላህዬ አንድ ነገር ብቻ አድርግልኝ። አግብቼ ወልጄ የልጆቼ እናት ሆኜ እናቴን ላስደስታት። ማማ ደግሞ እድሜሽ ይርዘምና አስደስትሻል። የወደፊቱ ባሌ ደወለ። ወይ እማማ ሀሊማ አብዬ ደሞዝ አልተቀበለም እና ዛሬ ደግሞ የሰኞ ጾመኛ ነው እና ምግብ ሰርቼ ልጠብቀው ነበር። እኔ አንገቴ ይደፋኝ ነው። ምን ልስጥሽ? ሽንኩርት ዱብ ፈልጌ ነበር። እና ምን አስፈራሽ ልጄ? ሰፈሩ እኮ በመተጋገዝ በመረዳዳት ይታወቃል። እሱማ እኮ ልክ ነው እማማ። በይ እንደውም ዛሬ እኔ ነኝ አባትሽን ማስፈጥርሽ። ኧረ አይሆንም እማማ፣ ነገ የምከፍለው ካልሆነ አልቀበሉትም። እንደውም በቃቸው ይቅር። ወላሂ እስኪ ከዚህች ድት በይ። እኔ እኮ እናትሽ ማለት ነኝ። አለበለዚያ ታፋሽ ስትገብቼ ልምዝግ ነው ማለት ነው። ይኸው ለሌላ ቀን ይሆንሻል። ወይዘሮ ሀሊማ አበባ ሁሴን። ምን ልታዘዝ? የተከበርሽ የኔ ብቸኛው ውድዋ ልጄ። ምንም አያስፈልገኝም ማየ። የመጣሁት እኮ የቤታችን በራፍ አልዘጋም ብሎኝ ነው። እሱ ልነግርሽ ብዬ ነው። እሺ ዘጋዋለሁ ልጄ። ግን የትራንስፖርት አለሽ? አዎ አለኝ። አትዋሽ ልጄ። እስኪ አይኔን እያየሽ አውሪ። የምር ሀሊማ? እንዳትጨርሹ። ምን አጠፋው ደግሞ? ስንቴ ነው የምነግርሽ በእኔ አትማይ ብዬ። አንድ የፈጠረን ጀሊሉ እያለ። እሺ ማየ፣ ስለምወድሽ እኮ ነው። ቢሆንም ከአንድ አላህ ሌላ በሌላ መማል የተከለከለ ነው። እሺ ያው ትራንስፖርት አለኝ። አየሽዋ? ቢስሚላህ ብዙ ብር አለሽ፣ ሀብታም ሆነሽልኛል ለካ። እማዬ ታሾፊብኛለሽ። እኔ እኮ በዚህ እድሜ አንቺን ከማስቸግር ብዬ ነው። ዝም በይ። የምን እድሜ ነው የምትይኝ? የኔ ልጅ እኮ ገና አንድ ፍሬ ልጅ ነሽ። ደግሞ ስለማ ብዬ ነው የምሰራው? ለአንቺ እኮ ነው ሀያቴ። ወይ ወይዘሮ ሀሊማ፣ ለእኔ ብለሽ እንደማትኖር ያውቃሉ። ዝም ብለሽ በተስፋ አትኑሪ። እውነቱን ስነግርሽማ ዝግብኝ። ቆይ ምን አይነት ፍጥረት ነው? ከእናት እናት የለኝ፣ ከፍቅረኛ ፍቅረኛ የለኝ፣ ከጓደኛው ጓደኛ የለኝ። ጆሮዬ ነው። ኧረ መከካድ፣ ኧረ መከካድ። በአካል ካድኩኝ። ከዚህ በላይ በአይኔ ማነው በጆሮ እየሰማው? እሱማ ብያለሁ። አንተ እኮ ጓደኛ አይደል ወንድሜ እኮ ነው። ኧረ ሞቀኝ፣ ኧረ ሞቀኝ። አካውንት ላክ። ለምን ማለት ለዚህ ደስታ እንኳን ገንዘብ ሌላ የሚገባሽ አልኩ።
ወላሂ አንተ ባትኖር ግን ማን ያዝናናኝ ነበር? ሀያት እድሜዋ ረጅም ነው። ስናነሳ ደወለች። ማናግራት? በቃ አላወራትም። በቃ አታካብደዋን ያናግራታል። ትጣላኛለህ። አንተም ቢሆን እንዳታወራት። ማለት የተፈጠረ ችግር አለ? ኧረ የለም ስራ ላይ ሆኖ ሳያውቃት ይሆናል። አይ ጥሩ። ግን ያንን አዳዲስ ኮምፕሊቶቹን የመረጥሽው ለማን ነው? ለወንድሜ ወይም ለማማ ሀሊማ አይደለሽም? እና ለማን ነው? ለወደፊቱ ባሌ ለልጆቼ አባት ለካሚል ነው። ወይ ለሱማ ከሆነ ባልሽኛ ጋር አልሸጥልሽም ነበር። እሱ እኮ የሀብታም ልጅ ነው። አይ ጓደኛዬ፣ ካሚል እኮ ስም ብቻ ነው ያተረፈው፣ የሀብታም ልጅ። እንዴት? ቤተሰቦቹ ጥሩ ህይወት እንደሚኖሩ የነገርሽኝ እኮ አንቺ ነበርሽ ጓደኛዬ። አዎ ብዬሽ ነበረ፣ ግን እሱ ሙልጭ ያለ ድሃ ነው። ይቅርታና በዚህ ኑሮ ድሃ ፍቅረኛ መያዝ ግን አይከብድም ጓደኛዬ? አይከብድም ጓደኛዬ፣ እሱንም አምኜበት ነው የገባሁት። ግን ኑሮ አንድ ነገር ላስታውስሽ፣ የድሮ ፍቅረኛሽ እኮ ድሃ ነበረ። እና ለምን ተውኩት ጓደኛዬ? ድሃ ስለሆነ እኮ ነው። የምርሽን ነው? ቆይ ግን ቤተሰቦች እኮ አልፈለጉትም አልወደዱትም ብለሽ ነበር የተውሽው። ሞኝ ነሽ። እና ቃል በቃል ድሃ ስለሆንክ አትመጥነኝም እንድለው ነበር የፈለግሽው? ምንም ቢሆን እኮ ለዘመናት የጠበቀኝ ፍቅረኛዬ ነው። እንደዚህ ብዬማ ልቡን አልሰብረውም። ከዚህ የበለጠ ጉዳት አለ? ለስንት ዓመት የጠበቀሽን ፍቅረኛሽን እኮ ነው ለሀብታም ብለሽ አልፈልግህም ያልሽው። አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ከገንዘብና ከፍቅር ምን ጥያቄ አለው? እኔ እኮ ሀያት ነኝ። እሱን ፍልስፍናሽን ታየውና የጠየቅኩሽን ብቻ መልሽ። ፍቅር፣ ለእኔ ደግሞ ብር። ብር ገባ ማን? ብር ገባልን እኮ ነው ያልኩ። ምንድነው ዝም የምትለው? ማለቴ ናው ብር ገባልን። የኔ ደስታ ደግሞ ያንተም ደስታ ነው አይደለ? እባክህ ለእኔ ብር ደስታ ይገዛል። በቤተሰብህ እኮ አልፈርድባቸው። ድሮም እንደዚህ እየተፈላሰፍክ ነው ድሃ ሆነ የቀረው። አዎ ድሃ ነኝ። ድህነቴ ደግሞ ሰላም አለ። እሺ የኛ አርስቶትል ገንዘብ ደስታ ይገዛል። ምናምን ነው የሚገዛልህ? ቢገባ አሁንም ደጋግሜ እነግርሃለሁ፣ ለእኔ ደስታ የሚሰጠኝ የውስጤ ሰላምና ፍቅር ነው። ይኸውልህ ይልቃት ገንዘብ ደስታ ባይገዛልህም ገንዘብ ማጣት ግን ደስታን ይነጥቃል። አሁንም ቴክስት። እሺ በቃ ጓደኛዬ በኋላ እንገናኛለን። ስራ ያ ረቢ በነብዩ ይሁንብህ። ከልጅ ውጭ ማንም የለኝም። እሷን ጥሩ ደረጃ አድርስልኝ። እንደ ጓደኞቿ አግብታ ተኩላ በልጆች ባርክልኝ። የተሻለ ህይወት ስጥል። ደስታ ይገባታል። እኔ ያጣሁትን ጥሩ ህይወት በሷ አሳየኝ። ያ ረቢ ያ ረቢ። ሄሎ ሄሎ፣ የኔ ቆንጆ የኔ ጣፋጭ እንዴት ነሽ? ሰላምሽ ብስት ይበልልኝ። ምን ይመስልሻል? የባለፈውን ስራ ብንደግማት የኔ ቆንጆ የኔ ቸኮሌት። ሄሎ የጻል ልጅ። አረ ጆሮዬ ነው በለኝ። ሰላም የለችም። የሰላም ልጅ ነኝ። ምን ነው ሰላምዬ? ገና አንድ ፍሬ ልጅ አይደለሽ? እድሜሽ ሄደ እንዳይባል ገና 38 40 55 ፈቅጃለሁ። ውለጅ ሄሎ ብርቅዬ፣ በእናትሽ ይቅርታ። ማነው ፊያሜንታ? ይህ ገጠር ስምሽ እኮ እያሳሳተኝ ነው። እናንተ ሴቶች ግን ጥግብ ነው ያላችሁት። አዎ ብርቄ ነሽ ይሆንሽ ብርቄ ፊት። ምን ላድርገው?
ልበሷ እንድትለብሰው ነው ያመጣሁት። እንዴ ለአጎቴ ልጅ ልሰጪው ስጦታ ሰጪው አይደል? ማን ያጎቴ ልጅ? ምን አቅልሻለሁ አንቺ አይደልሽ እንዴ ያጎቴ ልጅ ምናምን ያለሽ? ያጎቴ ልጅማ አንተ ነህ። እንዴ ማለት ወንድሜ ያጎቴ ልጅ ስንቱ ክላስሜቴ። ቆይ አሁን ምንሽ ነው? ማለትማ እኔ ካላሰርክልኝ ድረስ ክላስሜቴ ነህ ማለት ነው። በቃ ቻው። ይኑድ መልካም ክላስ። በቃ በኋላ እንገናኛለን። ለአንተ ደግሞ መልካም ስራ። ባይ። ካሚል ኧረ ና ውጣ፣ ሰዓት እየረፈደ ነው። አዲሱ የተገዛው ልብስ ለምን ያለበስከው? ማድረግ ስላልፈለኩ እንዴ ነገ ልበስና ና ብላኛለች አላልክም እንዴ? እሱማ ብላኛለች። እና ንቀት ነው። በቃ አንተ ደግሞ አትጨቃጨቅ። የክላስ መግቢያ ሰዓታችን እየረፈደ ነው። እንሂድ። በኋላ እንዳትታ። ወይ ጉድ! ያለው ምን አለበት ባልሽ ይሄን መኪና ቀያይሯል አይደል? አዎ ምን ታደርጊዋለሽ? እንዳንቺ ፍቅር መርጬ ቢሆንማ ይሄኔ ሳይክሉን ነበር የሚቀያየረው። ለካ ሳይክልም ተወዶ እየቀያየረ እግር መንገድ ነበር የሚወስደኝ። አንቺ ከሰዎች ብዙ ታወሪያለሽ። ወይም ሰውን ማጓደኝ። እሺ ምን ልስማሽ? ደግሞ ምን ልትይ ነው? ብታይ ካሚል ልብሱን ሲለካው እንዴት እንዳማረበት ከሰው አይን ያውጣልኝ። ግርማ ሞገሱን ታይው አልኩሽ። ዛሬ ባይሆን ክላስ ሲመጣ አርጎት ይመጣል፣ ታይዋለሽ። ውይ የእናንተ ፍቅር ደግሞ ቅጣጣ። ሰተር በሉ እንጂ በእስላምም አደብ አይደለም። ወጉንም አይዘሽዋል። ሰላም አለይኩም። ወአለይኩም አሰላም። ሌንኮት ደህና ነሽ? እንዴት ነሽ? ደህና። አባቴን ስላስፈታሽልኝ ደግሞ በጣም አመሰግናለሁ። ምን አልሽኝ? አባቴን ስላስፈጠርሽልኝ አመሰግናለሁ። አጠፋው እንዴ? ካጠፋው በጣም ይቅርታ። ኧረ አላጠፋሽም የኔ ልጅ። አባትሽ ግን ደህና ነው? ብዙ ጊዜ ሆነኝ ካየሁ። አዎ ደህና ነው ማማ። ለመሆኑ እናትሽ ማናት? እስቲ ንገሪኝ። እናቴንና አባቴን አላውቃቸውም። ግራ ይግባሽም ማማ። አባቴ ሀሰን አይደለም። ከክፍለ ሀገር አስተምርሻለሁ ብላ ያመጣችኝ ሴትዮ አባራኝ ጎዳና ወጥቼ ነበር። የዛን ቀን ደግሞ ጁምአ ነበርና ሀሰን ከመስጊድ ሲወጣ እኔ ደግሞ እያለቀስኩ ነበር። ከዛ ሀሰን አይቶኝ አይዞሽ ከጎንሽ ነኝ ብሎ ከድህነት ጎኑ እኔን አብሮ ማኖር ጀመረ። አይ ሀሰን ከዚህ ሲመጣ እኮ ልጄ ምንም እንዳይጎላት ብሎ ብር ይሰጠኝ ነበር። ይገርማል። በፍጹም አልጠበቅኩም እንዲሆናል ብዬ። በቃ ነው ያሉት። ግን ማማ አሁን የነገርኩሽን ነገር ሚስጥር አድርጉልኝ። እሱ ከሰማ በጣም ይከፋዋል። ኧረ አልናገርም ልጄ። ብቻ አላህ እድሜና ጤና ይስጠው። አሚን ማማ። ለእርሱም እድሜና ጤና ይስጡት። አንድ ቀን ደግሞ እኔ ራሴን የማስፈጠሩት። አሜን አሜን ልጄ። የተባረክሽ ልጅ። ምንም አያሳስቡት። ቻው በቃ። ለምንድን ነው የምታኩርፊው? ለዝም እነሱ ጋር ተቀላቅለን አናወራም እንዴ? እስቲ ዝም በል። ዝም አልልም። አንቺን ሳላወራሽ አሁን አፌን ራሱ ዝም በል ብለው እሺ አይለኝም እኮ። ሂድ ሙዛዛ። ስነ ስርዓት ያዝ እንጂ ባለትዳር እኮ ነኝ። እና እኔ ባለትዳር አይደለሽም። ወጣኝ አልወጣኝ። ዛሬ ደግሞ የተለበሰው ብራንድ ነው እና ልብሱ ብራንድ ቢሆንስ? አስቢው እስኪ ያን ብራንድ ልብስ ለብሽ ውስጤ ሰላም ሳይሆን ሳልረጋጋ፣ በዛ ላይ ኪስ ውስጥ አንድ ብር ሳይኖር የወደፊት ባልሽ መሳለቂያ ሲሆን እስኪ ቆም ብለሽ አስቢው። አዩ እስቲ አትጃጃል። ይሄን ደብዳቤ ቤት ስትገቢ ያለሽ። የምን ደብዳቤ ነው? እሱን ቤት ስትገቢ ታነሳለሽ። እሺ ግን ያስቀየምኩ ነገር ካለ ይቅርታ። እኔ እኮ እንደዚህ መሆኑ ስለምወደው ነው። አስቀየምሽኝ አልኩሽ? ካፌ ወጣ አላውቅም፣ ብቻ ፈራሁ። አትፍሪ፣ ወደፊት የልጆች የለም። እሺ በኋላ ግን እምቢ እንዳትለኝ። አንቺ ጠይቀሽኝ እኔ ምን እምቢ ብዬሻለሁ? ነገ የገዛሁልህን ልብስ ታደርግና ኧረ አስጨርሰኝ። እሺ
ልብስህን ታደርግና ከማየ 1000 ብር ተበድሮ ይሰጣል። 1000 ብር ባሰጪኝ ቅሬሽ የሀብታም ቆጥቋጣ። እሺ አትጩህብኝ፣ በቃ ጨምርልሃለሁ። እነዚህ ልጆች ከተገናኙ የሚፋቱ አይደሉም። እኔ ባለ ትዳር ነኝ፣ በጊዜ መሄድ አለብኝ። አዎ ያንቺ ትዳር ከሚፈታ አንቺ ሂጂ። ጋይስ መቀላቀል ይቻላል? ተቀላቀልኩ እንዴ ፋሲል። ኑራስ? ኑራ ልጅ ልታጠባ ማን ነው ሰላም ልበላችሁ ብዬ እኮ ነው። ለባሌ ራት እሰራለሁ ብላ ሄደች። እንዴ ሰራተኛ የላትም እንዴ? አላስ፣ ግን ከሷ ውጪ የተሰራውን ምግብ ንክቻ ያደርግላት። አረ ምን ያስቃል? እኔም እኮ ከካሚል ጋር ስንጋባ እኔ ከምሰራው ውጪ ምግብ አይበላም። ይሄ እናንተ ፍቅር እኮ ዛራና ቻንድራን ሆነብኝ። ግን ምን ዋጋ አለው? ተግባር ላይ ዜሮ። አትነካኩ፣ አትሰሳሙ። አንተ ሁለተኛ እንደዚህ አይነት ቃል እንዳትጠቀም። በሃይማኖታችን መሳሳምም ሆነ መነካከት ከኒካህ በፊት አይፈቀድም። በሉ እንሂድ። እማዬ ሽንኩርቱን በመክተፍ ላግዝሽ እንዴ? ችግር የለውም ልጄ። አንቺ ከክላስ ውለሽ አይደል የመጣሽው? እረፍት አርጊ። ባይሆን የዛሬውን ብርድ አልቻልኩትም። ጃኬትሽን ስጪ። እንደው አንቺ እንደ ገንዘብ ኪስሽ ውስጥ ወረቀት ትሞያለሽ? የምን ደብዳቤ ነው? ምንድን ነው የሚያንተባትብሽ? ትልቅ ልጅ እኮ ነሽ። ወይስ ላንብበው? እኔ ማላነብ መስሎሻል? ኧረ እማዬ ከፈለግሽ አንብቢ፣ ችግር የለውም። ምንድን ነው ልጅ ብሎሻል? አብዬ ፌንት ነቀለ። ምን? በቃ ማማ ድረሱልኝ፣ በኋላ ቶሎ በሉ በኋላ። ምን? የኔ አቢብቲ፣ የኔ ናፍቆቴ ልኬት፣ የምወድሽ፣ የማፈቅርሽ፣ የምናፍቅሽ፣ የልቤ እስትንፋስ፣ የኔ ጉልበተኛ፣ የኔ የእናቴ ምትክ፣ ሁሉ ነገርሽ እንደሚናፍቀኝ ታውቂያለሽ። ሳቅሽ፣ ኩርፊያሽ፣ ቁጣሽ፣ ብቻ ምኑን ትቼ ምኑን ላንሳው? አንቺ ማለት ለኔ ከአላህ የተሰጠሽኝ ውድ ስጦታዬ ነሽ። ደግሞ ኢንሻአላህ እንደ አላህ ፍቃድ የ10 ልጆች እናት አደርግሻለሁ። እወድሻለሁ፣ ትናፍቅኛለሽ። ከውዱ ባልሽ ሀያት ለበይክማ። እንዴት ሆነ ሀሰን? ከወትሮ በጣም ደክሞታል። ልብ ድካሙ ተነስቶበታል መሰለኝ። አሁን በቃ እኔ ሆስፒታል አብሬያቸው ማደሪያ አይቀርም። ቤቱን አደራ። ልቀቀኝ። ምንድን ነው? ለምንድን ነው ያዝከው? ለምንድን ነው አሳይመንቱ ላይ ስንሄድ ሰላም ነው። ልቀቀኝ። ባለቅሽ ምን ታመጫለሽ? ከፈለግሽ አጂ ልጁ ምን አድርገሽ ነው እንደታረደ ፍየል ልታንተልክ? ጓደኛዬ። ወይ ደህና ነህ? አለሁ። ለዚህ ህመማችን ቶፊክ ስጋ ቤት ሄደን ብንጠገም ምን ይመስልሃል? ዮሐንስ ስጋ ቤት አይሻልም? ዮሐንስ ስጋ ቤት አይሻልም? እንደፈለግክ አሁን ሳናስነቃ ማለት ነው። ከዚህ ሰፈር እንቀይር። 1 3 እንዴት እንደዛ ታደርጊያለሽ? ደግሞ ጥሩ እንደሰራ ሰው የምትከራከሪ እና እንዴት ማድረግ ነበረብኝ? እንዴ ቆይ እንዴት ነው ሁሌ ስነግርሽ እንዴት አትሰሚኝም? እንዴ እኔ ምን ላድርግ? ወላሂ ሀያት ትክክል አይደለም ያደረግሽው።
እና ምን እንዳደርግልሽ ነው የምትፈልጊው? ሴት እኮ ነሽ። እናሳ ሴት በሆነስ ሴት ልጅ ትመታ ሴት ልጅ ትጫቆን ያለው ማን ነው? እንደውም አሁን ላይ ቆም ብዬ ሳስበው እንኳን አደረኩት። እንደሱ ነው ውሳኔሽ? ትሰሚኛለሽ? ካሚል ማለት የሰፈሩ ተደባዳቢ ዱርዬ። ከቴም ተደባዳቢ። አንቺ የምትይው ሌላ ሰው ነው። እኔ የምልሽ እኮ እኛ ክላስ ያለውን ልጅ ነው። አላዋቂን ግባ በለው አለች አያቴ። አንቺም እኮ አሳይመንቱን እንደሰራ ሰው አክት ታደርጊያለሽ። ባልሰራውም የቡድኑ መሪ ነኝ። ደግሞ ትምህርቱ ቀላል አይደለም። ማንም ዱርዬ እየመጣ የሚማረው ትምህርት አይደለም። ገባሽ? እሺ ጨረሽ? የኛ የቤት ልጅ እና ለምንድን ነው ጥለሽ የምትሄጂው? ጠብቂኝ እሺ። ሆኖ ለጊዜው ጥሪ አይቀበልም። ሶሪ ሰብስክራይበርስ ፎን። ደግሞ ሁሌ እኮ ነው የምነግረው። ለምንድን ነው ስልኩን የሚዘጋው? አሁን እኔ ከካሚል ፍቅር የሚይዘኝ ይመስላል። አይ ሀያት መጨረሻዬ በቃ እንደዚህ ይሁን። እንዴት ነው ተሻለ? ተሽሎኛል። ምን ማለት? እነዚህ እኮ የሰፈር ዱርዬዎች ናቸው። እነሱ የሰፈር ዱርዬ በሆኑ እኔ የሰፈሬ ዱርዬዎች ኃላፊ ነኝ። እሺ ግን አንድ ነገር እንድታደርግልኝ እፈልጋለሁ። ፈቃደኛ ከሆንክ ወንድሜ ሆነ ትጠብቀኛለህ? በጥያቄሽ ተስማምቻለሁ። ከምርህን ነው? ወላሂ። እሺ ግን ሁለት መስፈርት። ምንድን ነው እሱ? አንደኛ ሰላትህን በአግባቡ ትሰግዳለህ። ሁለተኛ ደግሞ አለባበስህን ትቀይራለህ። እሺ አልከኝ? ከምርህን ነው? ግን አንድ ነገር ሱቢና ኢሻ በጣም ይከብዳል። ሁለቱ መስፈርት ስታሟላ ሶስተኛውን ነገር ካለ ብቻ ይሻላል። ኧረ ወደ ክላስ እንግባ። ቆዩ። ሰዓት እየሄደ ነው። በእናትህ ምን ነው አንተ? በቃ ሲጀመር እኮ ለትምህርት አይደለም የምትመጣው አውቃለሁ። እሷን ለማየት እኔ ትቅርብ፣ ገንዘብ ይሻላል፣ ስራ ስራ። እሷ ስር ከምትል አሰራም ስራ ጀመረ። ደግሞ እንደኔ ተፈተፋት ወሬ ከኔ ጋር ታወራልኩ። አንዴ በሷ አትምጣ። በቃ ሌላ ወሬ። እሺ በቃ አሁን እንግባና ይምጡ። እዛ ይምጡ አትፈልጉ። ግን እንደዚህ አይነት ወሬ አታወራ። እኔ እኮ ለአንተ ብዬ እኮ ነው። በቃ እሺ ሶሪ። እሺ በቃ እኔ እኮ ስቀልድ ነው። ፈቅቺኝ ነገርኩ። አንተ አይደለም ከዛ አንተ አይጥ ማንን ነው? መቼም ካሚል ልለው እንደማልችል ታውቃለህ። ለማንኛውም አይጡማ አንተ ነህ። እኔን? አንቺ ገና ለገና 4450 ብር አበደርኩት ብለሽ እንደፈለግሽማ አትናገሪኝም። እሺ ስነ ስርዓት ያዥ። ካሁን በኋላ እንደዚህ ያለኝ ነገር እንዳይደግምሽ። ምን ልታመጣ? ለማንኛውም ብሬን በቅርቡ እንድትመልስ እሺ? አልፋታህም። አያት ይጣልሽ። ዛሬ አትመጣም። እሺ እና ወዴ ልትሄድ ነው? ወደ ቤት። እንዴ ዛሬ ፈተና አለ እኮ። አይ ይቅርብ። እንዴ ሰው ሁሉ ዛሬ አሟል እንዴ? ለምን ይቀርብሻል ናይማ? ሀዩ ያስኩት ብር አይበቃኝም። ለምን ስለ ብር ታስቢያለሽ? ችግር የለውም ናይማ። ሀሰንስ እንዴት ነው? ተሻለው? አዎ እማዬም እኮ በዛው ወጣ ቀረች። ዛሬ ትመጣለች አታድርማ? እኔ እንጃ፣ እኔ አላውቅም። እናትሽ ግን የምር ሰው ነች ማለት። ሰዎች ስትይ ሌሎች በዙሪያችን ያሉ ሰዎች አይደሉም ማለት ነው? ቆመው ስለሄዱ ብቻ እኮ ሰው አይባሉ። ሰው ማለት እኮ በደስታሽ ጊዜ አብሮሽ የሚሆን በሀዘንሽ ጊዜም ከጎንሽ የሚሆን ነው። እና ደግ ስትሆኚ ሰው መስጠት ትጀምሪያለሽ። ኧረ በአላህ አንቺ የሚገርምና በሳል አስተሳሰብ ነው ያለሽ። እኔ የምልሽ ናይማ፣ በውስጥሽ ግን የ40 ዓመት አሮጊት የለችም? አሟት ይሆን? ምን ሆና ነው ክላስ የቀረችው? ስልኳን በተደጋጋሚ ስደውል አይሰራም። ያ ረቢ በሰላም አድርገው ነው ወይስ ቤቷ ድረስ ሂጄ ልያት? አይ እንደዛ ደግሞ ማድረግ የለብኝም። በደንብ አስጠንቅቃ ነው የነገረች። ኒካሳና ስር ቤት ድረስ ድርሻ አልልም።
ያው እንዳሰብሽው ፉል ሆኖልሻል። አመሰግናለሁ። ካሰብኩት በላይ ሆኖልኛል። ለመሆኑ ምን እንዳሰብኩት ታውቂያለሽ? እንጃ። ስምሽን ቻርጀሯ ብለው ነው ያሰብኩት። አይደል? አንቺ ከሰሙሽ ብዙ ታወሪያለሽ። ጉዴ ነው። ምን ይሻለኛል? ይሄውላ እኮ ቻርጀሯ ለማድረግ ነው እንደዚህ የሚያደርገኝ። አሁን ለካሚልና ለሩራ ምን ብዬ ልነግራቸው ነው? ምክንያቱ እንዴት ይረዱኛል? እስቲ ቆይ ለካሚል ደውልለት። ሆኖ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. አንቺ ግን የምር እኮ ነው ግን ፋሲል የምታስቀኝ። ምን እሱ ብቻ ይሄን ትምህርት ራሱ እኮ የምማረው ለዛ ለከሚል ብዬ ነው እንጂ አይመጥነኝ ቦታ አይደለም ማለት ይሄ ሳቅ ጎበዝ አይደለም ለማለት ብቻ ባልሆነ እኔ እንደሱ አላልኩም። የምር ግን ወጥረህ ብትማር ጉብዝናህን ሳር ቅጠሉ እንደሚያውቅ ታውቃለህ። ሳር ስትይ ምን ትዝ አለኝ መሰለሽ? ልጅ እያለ ሳሩን በዚህ ከተን በዚህ ነበር የምናወጣው። በል ሳክስክን እዛው። እኔ ባለ ትዳር ነኝ። በጊዜ ወደ ቤቴ ልግባቸው። እቺ አንቺ ትዳር እንደፈለግሽ ስትዞሪ ውለሽ ጥግብ ስትይ ትዳርሽ ትጥልሻለች። እሺ እኮ ስለዚህ ጨዋታ እና አሁን ጥለሽ ልትሄጂ ነው? ፋሲል ድጋሚ አጠገቤ እንዳትመጪ። ምንድን ነው አለ እስቲ አሜን። እኔ የምልሽ እሺ ወይ ታፈቅሪኛለሽ? ያምሃል እንዴ? ማለት የስጦታ በጣም እያበዛሽ። ወንድሜ ስለሆንክ ነው። ወንድሜ ስለሆንኩ ብቻ? አዎ ወንድሜ ስለሆንክ። እኔ ግን አንድ ነገር ልንገርሽ፣ በጣም አፈቅርሽ። ጀልሺ ይሆንክሽ። ምንድን ነው? አፈቅርሻለሁ እኮ ነው ያልኩሽ። አንተ አትጮህ። እጮሃለሁ። ሀሳቤን ካልሰማሽኝ ገና በህዝብ ፊት ነው የምጮሽ። የራሱ ጉዳይ። አሁን ለማንኛውም ና ወደ ክላስ እንግባ። ችግር አለብሽ? ለካ ማፍቀር ጅልነት ነው። እሺ ጅል ልሁን። አንድ ቀን ቀረች ብዬ እንደዚህ መጨናነቅ ነበረብኝ። ግን ደግሞ ለተዋደደ ለሚፋቀር ሰው አንድ ቀን በጣም ይጨንቃል። ያበጠው ይፈንዳ። አዩዬ በጣም ነው ማፈቅርሽ። እኔ ደግሞ አላፈቅርሽም። ውይ 9ኛው ሺህ ግድ አፍቅሩኛል እንዴ? እንጂ ባላ ፊት ከገንዘብ ገንዘብ የላት ከፊት ፊት የላት። እኔ የዘንድሮ ሴቶች ቀልድ አያውቁም እንዴ? እኔ ቀልድ ነው አፈቅርሻለሁ እወድሻለሁ ያልኳት። ተፈለጡ ተቆረጡ ናውጣ ናውረድ። እቺ ምን ማፋችሁ? ለምን መጣ? ማለት ጥያቄን በጥያቄ አትመልስልኝ። አሁን እንድትነግረኝ የምፈልገው ለምን እንደመጣ ብቻ ነው። አለቀ። ሌላ ኮተት አልፈልግም። ገባህ? አዩ የተፈጠረ ነገር አለ እንዴ? የለም። እና ለምንድን ነው የምትሾይብኝ? መጮህ ስላለብኝ። ስንቴ ነው የምነግርህ? እዚህ ሰፈር ኒካሳና ሰን እንድንታይ አልፈልግም። እሺ ይቅርታ። ከልጄ ጃኬት ያገኘው ደብዳቤ ምን ሊሆን ይችላል? ብቻ ያረቢ የሰላም ያድርገው። ነው እነዛ ከይሲዎች የሰው አረመኔዎች እስካሁን አልተፋቱንም፣ እየተከታተሉን ነው። ቆይ ምን ወንጀል ቢበዛ ነው ፈተናው በእኔ ላይ በረታው? የሀገሬን ሰው ከገጠር አምጥቼ ከዚህ ውዱ ባሌ ጋራ የስራ ሽርክ አንድ እንዲሆኑ ስላደረጉ ብቻ ሁሉ ነገር ውስብስብ ሆነብኝ። የምመካበት ውዱ ባሌን ስራ አክስረው ርርድብን አድርገው ህይወቱ እንዲያልፍ አደረጉት።
ያላባት ልጄን እንዳሳድግ ፈረዱብኝ። አሁን ደግሞ ስገምት ልጄን እየተከታተሏት ይገኛሉ። ከሷስ ምንድን ነው የፈለጉት? ብቻ ያ ረቢ በሰላም በሄር ያድርግልኝ፣ ወንጀሌንም ማረኝ። አሚን አክስቴ፣ ያልሽኝን አደርጋለሁ። ደግሞ በቅርቡ አግብቼ አንቺንም እናቴንም ነው ማስደስታችሁ። ብቻ በዱዓሽ አትርሺ እሺ? ደግሞ ምን ቀረኝ ብሎ ነው የሚደውለው? እንዴ አዩ አታስጨንቅኝ። የተፈጠረ ነገር ካለ ንገሪኝ። ምንም ቢፈጠር አይመለከትህም። እንዴት ነው የማይመለከተኝ? ሚስቴ እኮ ነሽ። ስንቴ ነው የምነግርህ? አይገባህም እንዴ? ኒካ ሳታስርልኝ ሚስቴ ነች አትበለኝ። በቃ እሱ ነው የሚያሳስብሽ? ነገውኑ ለእናቴ ደውዬ በዚህ ሳምንት ኒካውን ማሰር እንችላለን። እሺ ነገ ማይደርስ መስሎሃል? ቃል ነው። ነገ ተገናኝተን በእኔ ፊት ለእናትህ ትነግራታለህ። ገባህ? እሺ ቻው። አይ የኔ ደንጋጣ፣ የኔ ባትሆን ይቆጨኝ ነበረ። ስቆጣ እኮ ይምር መሰለው። ግን እንኳንም ተቆጣው። ባልቆጣ ይሄን ተስፋ አላገኝም ነበረ። ሴቶች አንድ ጥያቄ ልጠይቃችሁ። የኔ ካሚል ብቻ ነው ወይስ የእናንተ ፍቅረኛ ስለ ትዳር ሲነሳ እንደዚህ የሚያንቀጠቅጣችሁ? ምንድነው የሚያንቀጠቅጠ? እባክህ ታይፎድ ሳያመኝ አይቀርም። ወይኔ ወንድሜ ታይፈድ እንኳን አይደለም። እና ምንድን ነው? ታይፈስ ይዞኝ ነው። በል አሁን ብላ። በቃ እንደዚህ ይቻላል እንዴ? ሳይበሉ በቃኝ። ወይኔ ወንድሜ እኔ እኮ የማውቀው ይኸውልህ ምንድነው ይሄ ፍቅር የሚባለው ነገር ማለት ነው። ፍቅር ሲይዝ አያስበላም፣ አያስጠጣም፣ ያንቀጠቅጣል። የጎጃም እስክስታ ያስወርዳል የሚባለው እኔ በወሬ ነው የማውቀው። አሁን በአካል ቤቴ ድረስ መጣ። ፋሲል፣ አንተ ፋሲል፣ ፋሲል አሰማም። እኔ የምልህ አንተ ግን እንደ ሌሎች ወግ ደርሶ ፍቅር አንቀጠቀጠኝ ራበኝ የሚለው ስሜት መች ነው ማየት? ያው ዌል እንግዲህ ፍቅር ግን ምንድን ነው? ፍቅር ሰላም፣ ደስ የሚል ስቃይ ያለው ስሜት። እቺ ነገር ግን የፊልም ርዕስ ነቻ? የቱ? እቺ ደስ የሚል ምናምን በቃ እኔ እኮ ዝም ብዬ ብበላ ያዋጣኝ ነበር። ከየት ያመጣሽው ባህሪ ነው? እባክሽ ምን አጠፋው ማዬ? ከዚህ በላይ ማጥፋት ማን አውጭና ሽጭ ብሎሽ ነው? አንቺ ሟርተኛ! ምን አስቸኮለሽ? እኔ ስሞትልሽ ቁጭ ብለሽ እየዞርሽ መስጠት ትችያለሽ። እማዬ እኔ እኮ ያዘንኩልሽ መስሎኝ ነው። በዛ ላይ ዕቁብ አለብሽ ብዬ ነው። ምን አገባሽ? ዕቁብ ቢኖርብኝስ? እኔን የምታግዥኝ ትምህርትሽ ላይ በማተኮር ብቻ ነው። እሺ እማዬ ይቅርታ። ይቅርታ አትበይኝ። የአንቺ ይቅርታ የአባትሽን ዘመዶች አሽሙር ያደነልኛል። ምን አለበት እኔም እንዳባትሽ ሞቼ ባረፍኩ። እንዳጨርሽው እማዬ። እማዬ አትበይኝ። የአባትሽ ዘመዶች ምን እንደሚሉኝ አታውቂም። ባሏን ገደለች፣ ያም አልበቃ ብሏት አንድ ልጇን ጉልት አውጥታለች። ሌላም ልጨምርልሽ የሚሉትን ይበቃል እማዬ። የኔ ማግባት ካሳሰበሽ በዚህ ሳምንት አገባለሁ። አታገባም? ለምን? ለምን ማለት ጥሩ። ይኸውልህ ትዳሩ ወንዝ አይደለም ዝም ብለህ ዘው ብለህ የምትገባ።
ለካ ወንዝም ለካ ዋና ካልቻልክ ትሞታለህ። አልገባኝም። ወንዙ ምንድን ነው? ቀበና እና የቀበና ወንዝ ከኔ ትዳር ስር ምን ይሰራል? እያላገጥክብኝ ነው። ቅኔ ለነገሩ ቅኔ ታውቃለህ? የት ይገባል? ቅኔ ወይም ምሳሌውን ያልኩህ። ቆይ እኔ አንተ ስንቱን አስረድቼ እሰልቀዋለሁ። እሺ እኔ ምን ላድርግ? እሷ ከዚህ ካላገባኝ ብላ ትጨቀጭቀኛለች። አንተ ደግሞ ከዚህ ትዳር ወንዝ ነው ቀበና ነው እያልክ ታጨናንቀኛለህ። ቆይ እኔ ከማን ልሁን? አላሳዝናችሁም እንዴ? እኔ ልታለቅስ ነው? እንዴት አላለቅስ ልጄ? ለዘመናት የምናፍቀውን ቃል እኮ ነው አንዷ ልጅ ያልሽው። እማዬ አደርገዋለሁ። ደግሞ የቁቡን ብር እኮ ከፍዬልሻለሁ። እኔ አላምልም ልጄ። ይኸው እናቴ ማኔጅመንት ተማሪ መሆኔን አትርሽ። ማርኬቱን በፍጥነት ነው የምረዳው። እንዴ ታዩ በቃ ልጄ። ምን ነውማ? አሃ ለካ ስራው የተከፈተው የበዓል ሰሞን ስለሆነ ነው። እማ በቃ ልጄ ይሁንልሽ፣ ደስ ይበልሽ። ውሎ እንዴት ነበር ታዲያ? አባቴ ምን ነው ዛሬ ደግሞ ተክዘሃል? አይ እንዲሁ የጓደኞቼ ነገር እኮ አስገርሞኝ ነው። ምን ያንተ ጓደኞች ደግሞ አድርገህላቸውም አላደረገልንም የሚሉት? በልቶ ካጁላ አረጋጊው ሀቢብቲ ታይ ብቻ አላውቅም። ጓደኞችን ስታነሳቸው ጩሂ ጩሂ ነው የሚለኝ። ይልቅ እሱን ተይውና እስቲ አንድ ጥያቄ ልጠይቅሽ። ገባኝ። ያቺ አልጠግባይና ትክል ልርዳ ልትለኝ ብቻ ባልሆነ። ኧረ እስቲ አስጨርሽኝ ጥያቄን ቢያንስ እንኳን። እሺ ጨርስ። አላህ ያድርግብኝና መርካቶ ያሉ ሱቆቼ ቢቃጠሉ ሱቆቼ ሁላ ብከሳስር በቃ በአጠቃላይ ድሃ በሆነ አብረሽ የምትሆኝ ይመስልሻል? እንዴ ለምን አብሬ ካልኖርም? እኔ እኮ ብርክን ፈልጌ ሳይሆን አንተነትክን ፈልጌ ነው ያገባሁት። የኔ ውድ ሚስት እንዳደረግሽው ነው የምቆጥረው። ውይ ውሸት፣ ውይ ውሸት፣ ውይ ውሸት። እኔ ኑራን መቼም አላምናትም። መቼም። ለምን አላምናትም ብያለሁ? አላምናትም። እኔን እንኳን 4450 ብር ለማበደር ስንት ወር እንዳጨቃጨቀች ስንት ወር መሰለ እሷ ጋር ያልኩት። አሁን ደግሞ ጭራሽ የሰርግ ወጪ ምናምን አበድርሃል። አእምሮ ይቀራል እንዳታስቡ። እና ታበድርም እያልከኝ ነው? ይኸውልህ ስነ ስርዓት ያዝ። አርፈህ ብትቀመጥ ይሻላል። ኧረ ያበድረኛል። እሺ ካልሽ ጠይቂው። የቶፊቅን ባህሪ ያወቅሽው እና ያለና ላንቺ ሰርግ ካላበድረኝማ ምኑን ወዳጄን ደንበኛ የሆነ። አትጨነቂ የኔ ልጅ። እሱ እንኳን እምቢ ብለኝ ወርቄንም ሸጬ ቢሆን። ወላሂ እየቀለድኩ አይደለም። ባሌ እየከሰረማ ዝም ብዬ የማይበት አቅም የለኝም። የእናትና የአባቴን ቤት ሸጬ ቢሆን ወደ ቀድሞ ስራ እመልስሃለሁ። ምርጫ እንዳልተሳሳትኩ ዛሬ አረጋግጠሽልኝ ሀቢብቲ። እስቲ አስቢው። ምንድነው የማስበው ማማ ሀሊማ? የምታስቢውማ ከዚች ከጠባብ ቤት የሰርግሽ ዕለት እንዴት እንደምጨፍር ነው። ቆይ ላሳይሽማ። የመዲናው አህመድ የመዲናው የመዲናው። ኧረ እማዬ ጎረቤት እንዳንረብሽ ቀስ እያለን። አንቺ ቀልጂ። ስሚኝ አንቺ የምታገቢ ቀን ቬሎሽን፣ ጥፍርሽን፣ ሜካፕሽን ሁሉ ነገርሽን የምችልሽ እኔ እህትሽ። ማይደርስ መስሎሻል? አንድ ሳምንት ነው የቀረው። ለምን ነገ አይሆንም? እኔ እህትሽ እያለሁ ያሳስብሻል እንዴ? እናያለን። መቼም የኛ ዘመዶች አይረቡም። ከሰሞኑ አዲስ ነገር ይኖራል። ወገብሽን ጠበቅ አርገሽ ጠብቂ። በይ ቻው ቻው። አይቁጠርብሽ። ቆይ ደግሞ ለማልደውል ለነዛ ለከይሲ ለባሌ ቤተሰቦች አይ አልደውልም፣ ይቅርብኝ። አልነግራቸውም። ደግሞ ሰርጉን ያበላሹብኝ። ባይሆን ዳኛውን ነግሬ የሰፈሩን ሰው ቢጠራልኝና ባወያያቸው ይሻለኛል። ሄሎ ጋሽ ዳኜ፣ ለአንድ ጉዳይ ፈልጊዮት ነበር። ምንድነው የተወያያችሁበት? ንገሩኛ። አንተው ንገራት ፋሲ። አንተ ንገራት። አይ ፋሲላ አንተው ንገራት። ምንድነው እኔን እዚህ ያቆማችሁ? አንተ ንገራት፣ አንተ ንገራት የምትባባሉት? ንገሩኛ። ያማችኋል እንዴ? አይ ካሚል አንተ ንገራት።
እኮ ንገሩኝ። እንግዲህ ያው ቀን ሙሉ ሌሊቱንም ሙሉ አስበን ሃይ ፒች ሎ ፒች። ገባኝ። ሰርጉን በሙዚቃ ልታደርጉት ባልሆነ መቼም እኔ በቁሜ እያለሁ ሰርጌ በሙዚቃ አይታጀብም። አዩ ኧረ እንደሱ አይደለም። ፋሲል የምትነግረኝ ከሆነ ንገረኝ፣ ምንድን ነው? የሰርጉ ነገር ተቋርጧል። ማለት ከሚሉት ነው? አዎ በቃ በጣም ፈጠነብኝ ጉዳዩ። እንዴ ጓደኛዬም በቃ እንደነገረኝ ከሆነ በጣም እንደቸኮልን ነው የተረዳሁትና በቃ እኮ እኔ የማላውቀው ማን ነው ጓደኛ? ፋሲል ነው እንጂ ሌላ ከሱ ውጭ ምን ጓደኛ አለ? እኮ ፋሲል አንተ ነህ፣ እድሜህ ገና ነው፣ ቀስ በል ታገባለህ አልከው? አዎ ሀያት፣ አንቺም እኮ አበዛሽው። ትዳር የፀሐይ ጨዋታ ነው እንዴ ዘው ተብሎ የሚገባበት? እኮ እኔ ነኝ መጫወቻ ያደረኩት። ሀያት ይቅርታና ማለት ነው። እስኪ ካሚልን ኩር ብለሽ ተመልከች። እድሜው እኮ ገና ነው። 10 እድሜውን ነው አትበለኝ። እሺ የኔስ እድሜ? እሱ እኮ ወንድ ነው። ልጄ ዛሬ ምን ተገኝቶ ነው ደስ ያለሽ ትመስያለሽ? መጀመሪያ ምስጋና ለአላህ ይገባ። ከዛ በመቀጠል ደግሞ ለውድ እናታችን ምስጋና ይድረሳት። አብይ እኮ ዛሬ ተሽሎት ካችን ቤት ወጣ። አልሐምዱሊላህ። በየኔ ልጅ እንደምትዩ ማማ ሀሊማ ይፈልጉሃል። ልጄ ልድር ነው። በብዙ ነገር ታግዘኛለህ። እሺ በቃ ማማ፣ እንዴ እኔ ላግዙት እንጂ። ተባረክልኝ፣ አላህ ያሳድግልኝ፣ ኑሪልኝ። እድሜን እኮ በላሁት፣ ቁርጭምጭም አድርጌ ነው የበላሁት። ሀያት ቆንጂት መባል ሊቀር ነው? ማማ ሀያት ልባል ነው? አላህ ሆይ ምን አለ ብቻዬን ብቀጣኝ፣ ምን አለ እናቴን በሰላም ብታኖርልኝ። ያ ረቢ። ምንድን ነው የተወያያችሁት? ነገሩኛ። የሰርጉ ነገር ተቋርጧል። ካሜሉነቱ ነው? አዎ በቃ በጣም ፈጠነብኝ ጉዳዩ። 10 እድሜውን ነው አትበለኝ። እሺ የኔስ እድሜ? እሱ እኮ ወንድ ነው። እንዴት አላለቅስ ልጄ? ለዘመናት ምናፍቀውን ቃል እኮ ነው አንዷ ልጅ ያልሽ። እማዬ አደርገዋለሁ። የእናቴን አይን ከማይ እዚህ አስፓልት ገብቼ መኪና ቢገጨኝና ብሞት ይሻላል። እስካሁን ለምንድን ነው ያልደወለች? ማናት? ጭራሽ ማናት ትለኛለህ እንዴ? ሚስቴ ናት። ወይኔ በሞትኩት። አግብተሃል እንዴ? አንተ ምን አለ በዚህ ቁጭ ብለህ ትቀልዳለህ? ደግሞ ስትኮራባት የምትፈልገውን ነገር ትሆንልሃለች ያልከኝን ካልሆነ እገልሃለሁ። እንዴ እገልሃለሁ? እኔ እኮ ብዙ ሪሰርች ያደረኩበትን ነገር ነው የነገርኩህ። ደግሞ ሴት ልጅ ጀና ቀብረር ስትልባን ነው የምትወደው። ይሄ ቢዚ ነኝ ዛሬ አልችልም ምናምን እያልክ ስታገኛት ማለት ነው። ደግሞ ለአንተ ብዬ በመከርኩ ጭራሽ እገልሃለሁ ምናምን ትለኛለህ። እማዬ ሁሉ ድግስ እኮ አያስፈልግም። ለምን ትደክሚያለሽ? ለአንዷ ልጄ እንኳን ከዚች ግባ ማትባል ድግስ። ተይኝ እስቲ ልጄ። አባትሽ ቢኖር ኖሮ ስንት በሬ ያርድልሽ ነበር። እማዬ በቃ ይበቃል። ምን ነው ልጄ? ምንድን ነው የሚበቃው? አልቻልኩም። ሁሉም ነገር ከአቅሜ በላይ ሆኗል። ልነግርሽ እፈልጋለሁ። ምኑን ነው ደግሞ የምትነግሪኝ? በቃ እማዬ ያገባኛል ያልኩሽ ልጅ እኔን እንደማያገባኝ ነግሮኛል። ምንድን ነው የምታወሪኝ? ሀውዝ ቢላሂ ሸይጣንሽ። ምን ነው ልጄ? ምን ሆንሽብኝ? ደህና ነኝማ። ለሰርጉ የሚገዛዛውን ነገር ገዛዛሽ እንዴ? እንዴ ልጄ ገና ሽማግሌ ሳይላክ
ምን ነው ችግር አለ እንዴ? አይ የለምማ። ኑራ እኮ አንዳንድ ወጪዎችን እሸፍናለሁ ስላለች መግዛት ከጀመርሽ ልንገራት ብዬ ነው። የተባረከች አስተዋይ መልካም ልጅ ናት። አላህ ጀዛዋን ይመልስልኝ፣ ጀነትንም ይወፍቅልኝ። ሌላ ምን እላለሁ? በአሁን ተኝ ልጄ፣ ጠዋት በሰፊው እናወራለን። እሺ ወይኔ ፋሲል፣ አሁን ሰው ነኝ። እንዴት የጓደኛዬን ሚስት እሸጣታለሁ? ቆይ እጄን ምን በላልቶ ነው ፎቶውን ለዛ ለአረመኔ ይላኩልኝ? ግን እንኳን ላኩልኝ ምን አጠፋው? በቃ ስራ ነው፣ ገንዘብ ነው። በቃ ፋሲል አላጠፋም፣ እንደውም አላጠፋም። ደግ አደረግ። ሲጀምር እኮ ሀያት አትገባውም ለካሚል። ምን ፈዛዛ ነገር አንድ ቀን እንኳን መንሸራገት ትናቃል። ወይዬ አንተ ሰውዬ አትመጣም እንዴ? ምግብ ደርሷል እኮ። እንዴ እበላለሁ ጠብቀኝ ብለኝ ምን ጠፋህ? መጣሁ። እሺ መጣሁ። እየበላ ጠብቀኝ። ካላንተ እኮ አይበላልኝም ወንድም። እኔም እኮ ልክ እንዳንተ ካላንተ እኮ አይዋጥልኝም፣ አይወርድልኝም። በቃ ይሄ ልጅ እኮ እብድም ጅልም እየሆነ ነው። እንደውም እኮ ማበዱ ለእኔ ጥሩ ነው። ማዘርየዋ ማሳከሚያ ምናምን እያለች ብዙ ገንዘብ ስለምልክ አያሳብ። እንደውም ለምን አላሳብድም? ጥሩ ሀሳብ እኮ። አይ ፋሲል አታስብ እኮ አታስብ። እኔማ ላብድ ነው። ሲጀመር እያደረግሽ ያለሽው ነገር እኮ ከአንድ እብድ የማይተናነስ ነገር ነው እኮ። ሂጄ መለመኔ ነው እብድ የሚያሰኘኝ? አዋ ሴት እኮ ነሽ። ሲጀመር እንደዚህ አይነት ነገር ውስጥ የገባሽው የኔን ምክር ባለመስማትሽ ነው። ጨነቀኝ እኮ። እሺ ምከሪኝ። ቢመክሩሽም አትሰሚም አንቺ። አሁን ለመስማት ዝግጁ ነኝ። እሺ አሁን እንዳልሽኝ ከሆነ ለእናትሽ ብለሽ ከማይወድሽ ካሚል ጋር መርመጥመጥ የለብሽ። ምን መሰለሽ? አስጨርሽኝ። ድሮም ልጅነት አለብሽ። እሺ ቆይ ግን አንድ ሀሳብ መጣልኝ። ለምን የባሌን ወንድም አታገቢም? ማ አኗረን? እሱ ገና አንድ ፍሬ ልጅ ነው። እና ማንን ነው? ጀማልን ነው። ምን ጀማል? ይሄ በዊልቸር የሚሄደው ሰውዬ? ሀዋ ደግሞ እንዳየሽ ነበር የወደደሽ። በዛ ላይ ምን ያንሰዋል? ሀብታም ነው። እዛው ሀብትሽን ቀቅለሽ መብላት ትችያለሽ። እኔ ለገበያ የምወጣ ርካሽ ሴት አይደለሁም። እሺ እንዲህ ያማረጥሽ ቆመሽ መቅረትሽ ነው። አይ ወት ሄደች። አሁን አልነበረች እንዴ? እባክህ ተናዳ ወጣች። ለምን? ምን አናደዳት? ከወንድም ጀማል ጋር ልዳርሽ ስላልኳት ነው። የምርሽ ነው? እንዴት ግን እንደዛ አልሻት? አዎ ምን ችግር አለው? ብታገባውስ ወንድምህ አይደል? ወንድሜ ቢሆንስ? ቢወላት እኮ ያደርሳታል። ምን እያልሽ ነው? እኔ ወድ አዩ ቴክስት ላከች እና ምን ያርበተብታል? እንደ ወንድ ልጅ ቆፍጠና አትልም እንዴ? ካሚሌ በጣም ናፍቀኸኛል። አጥፍቻለሁና ይቅር በለኝ። አይ ምን ብዬ ነበር? ሴት ልጅ እንደ ውሻ ስታንቋሻት ነው የምትወደው አላልኩም? አንተ አጥፍተህ እንኳን እሷ ነች ይቅርታ የምትጠይቀው። ልክ ነህ ጓደኛዬ። ገና ኮራባታል። ቀና ብለህ እንዳታያት። ገና ተንበርክካ ቀለበት ታደርግልኛለች። እንደው መኪና አስገዛ። ምን አለ ካሚል በለኝ። ደግሞ ታደርግልኛለች። እንደዚህ እንድትሆን ነው የምፈልገው እኔ ራሱ። እስቲ ሂጂና ማዘርን አግዣት። አይ ሀዩ
ምን አለ ሚዜነቱ እንኳን ቢቀራጃ ብታደርጊኝ? እሺ የማትናገሪ ከሆነ አንድ ሚስጥር ልንገርሽ። እሺ ምንድነው? ንገሪኝ። ለሰርግሽ የተገዛው በሬ። ምን? ስለምታወሪው ነገር እርግጠኛ ነሽ? አዎ። ቆይ ምን አድርጌ ነው? እሺ መጣሁ። በሩን ክፈተው። መግባት እፈልጋለሁ። ክፈተው። ደግሞ ምን ቀርቶሽ መጣሽ? ውድ ባሌ ጋር ነዋ። ከሚል ጋር ሆቴል ውስጥ ከፍቅረኛው ጋር። ምን ፍቅረኛ? አዎ። እና እንዴት በዚህ ፍጥነት እንደዚህ ይሆናል? አዎ። ምን ነው? ይኸውልሽ ከአሁን በኋላ ተመልሰሽ እዚህ እንዳትመጪ። በቃ ከህይወቱ ውጪ ወደ ህይወቱ አትግቢ ድጋሚ። እና ከትልቅ ሴትዮ ጋር ብቻ ባልሆነ ጓደኝነት የጀመረው? አዎ። እኛ አሁን ላይ የሚያስፈልገን ገንዘብ ነው። ገባሽ? ዘ ፓወር ኦፍ መኒ። ገባሽ እኮ። ለብር ብሎ ከትልቅ ሴትዮ ጋር ግንኙነት ጀመረ የኔ ካሚል። አይገርምሽም? እኔም ስሰማ ልክ እንደዚህ እንዳንቺ ነበር ከው ያልኩት እኮ። የኔ ካሚል ከፍቅር ገንዘብ አስበለጠ ነው የምትለኝ? ሄሎ ኑራ፣ ጀማል ነገ ወስኗል።